ሰይዶ አለቀሰ። ንግስት ሱመያ ተመለሽልኝ፣ ወደ እኔ ተመለሽልኝ አልቅሶ ለመነ። እውነትም ሴት ነሽ፣ እውነትም ጀግና ነሽ፣ እውነትም አንቺ ይገባሻል እኔ ማልቀሴ ብሏል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ ስለ ሰይድ እና ስለ ሱመያ ይዤላችሁ መጥቻለሁ። ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ አዲስ ያልሆናችሁ ነባሮች ደግሞ ላይክ፣ ሼር ማድረጋችሁን እንዳይረሳ ብዬ ማለት ነው። ዛሬ እንግዲህ በጣም ትልቅ ነገር ብዙዎቻችን የምንጠብቀው ነው ብዬ አስባለሁ። ስለዚህ ሰይዶ ለሱመያ መልእክት አለው ማለት ነው። የስሙ መልእክት እንግዲህ የምናደርሳችሁ ይመስላል። ምንድን ያላት ሰይድ አለቀሰ፣ ለምን አለቀሰ የሚለውን እናያለን ማለት ነው። ሰይዶ እንግዲህ ዛሬ አልቅሼ ልለምንሽ ነይልኝ ስሙ ንግስትዬ፣ እውነትም ንግስት ነሽ ብሎ አምኖ ተቀብሏል። እውነትም ጀግና ነሽ፣ እውነትም አሳይተሽኛን ብሏል ማለት ነው። ሰይዶ እንግዲህ ሱመያን ተመለሽልኝ ብሏል ማለት ነው። እስከ ዛሬ ስፈልግሽ ከሀገር ሀገር ተንከራትቻለሁ፣ ብዙ ነገር ሆኛለሁ አንቺና ልጆችን ለማግኘት እስከ ዛሬ ግን ተንከራትቼም ከሀገር ሀገር ሄጅም ላገኝሽ አልቻልኩም። ስለዚህ እባክሽ የት ነው ያለሽው? ያለሽበት ቦታ ነኝ በይ፣ እኔ የፈለግሽውን ነገር አደርግልሻለሁ፣ ነይ ቶሎ ብሏል ማለት ነው። ልጆችን አገናኝ፣ ልጆቼ ናፍቀውኛን፣ ትንሿ ልጅ እያቀፍኳት ሳትጫወት ከኔ ጋር ይኸው አደገች። ስለዚህ እባክሽ ብሏል ማለት ነው። የፈለግሽውን ያክል ማለት የፈለግሽውን ነገር አደርግልሻለሁ፣ አዩን ፍታትም ካልሽኝ እፈታለሁ፣ አብረን ከኔ ጋር እንኑር፣ ብቻችንን ካልሽም እኖራለሁ ብሏል ማለት ነው። ሰይዶ ግን እንደው አሁን በቃ የመጨረሻዬ ነው፣ ከእንግዲህ ወደ አዩንም ከካሜራ ጀርባም በካሜራ ብዙ ፈትኛታለሁ፣ ብዙ ምክር ለመስጠት አስቤያለሁ፣ ግን አልተቻለም ነበረ። ግን ያው ጣት ቆሸሸ ተብሎ አይጣልምና ምን ላድርጋት፣ አንዴ ኒካ ስሬያታለሁ። ይሄም ሆኖ ግን አንቺ አይሆንም የምትይ ከሆነ እሷን ካላልፈታህ አንገናኝም የምትይ ከሆነ እኔ ፈታታለሁ። አንቺ ብቻ እኔን ለማግኘት ፍላጎት ይኖርሽ፣ ልጆችን አገናኝ እባክሽ ንግስት ሱመያ ልለምንሽ፣ ተንግዲህ ወዲያ አልለምንሽምም። ብዙ ተንከራስቻለሁ፣ ከሀገር ሀገር ሄጃለሁ። ስለዚህ እባክሽ የመጨረሻ መልእክት ነው ብሏል ማለት ነው። ይህም ቪዲዮ አዳምጠሽ አስበሽ ወስነሽ እንግዲህ የመልስ ምት እንደምትሰጪ አምናለሁ። እንግዲህ ስሙ ምን ትላለች አለም ማለት ነው። እሱን የምናይ ይሆናል ማለት ነው። ግን ሰይዶ እስከዛሬ በእርግጥ ሰይድ ጥፋተኛ ነው፣ ጥፋቱም ማግባቱ ነው ማለት ነው። እነሱ የሚያወት ሸሪያውን ነው ማለት ነው። ሸሪያው መፈቀዱ ኦኬ ነው እኮ፣ ግን እኛ አሁን የአሁን ልጆች ወይም የአሁን ሴቶች እንደ ድሮ እንደዚህ ረጋ ያለ የተረጋጋን ወይም እንትን አይደለንም። አሁን በትንሹ ነገር አንድ ለአንድ እንኳ ተቻችሎ አንድ ቤት መኖር ያልቻለ ሁለት ሚስት በአንድ እንዴት ነው? ባልና ሚስት በቀን ስንት በሚጣላበት ዘመን ላይ ሁለት ሚስት በአንድ አስተዳድራለሁ ማለት ዘበተ ነው። ይሄው ትርፉ ይሄ ነው። የሰይድም ህይወት ከዛ ከሚያምር ህይወቱ ወጥቶ እንደዚህ ብስቅልቅል ወጥቷል ማለት ነው። ለማንኛውም ከሀዩም ከሰፈርም ወጣ ብሎ ቢሮ ነው ማለት ነው። ይህም መልእክት ያስተላለፈው ስሙ ምን ትላለች? እሱ እኔ የፈራሁት ሰይድ ወደ ቤት ሲመለስ አዩ እንዳደበድበው ነው ማለት ነው። ሌላ አይደለም። ቪዲዮውን ለቆ ሲሄድ ማንም ብለው ነው? ለምንድን ነው እኔን ብላለች። ግን እኔ ስለ አዩ ራሱ እንትን ስል አዩ ራሱ የምትፈልገው አይመስለኝም እንትና ሰይድን ማለት ነው። ማለት ገንዘብ ነው። ለምን ይሄን እንዳልኩ ታውቃላችሁ? ባለፈው እንትን ያለች ጊዜ ማለት ነው ቤት የገዛላት ጊዜ ሂድ በቃ አልፈልግህም፣ ተንግዶ የፈለክበት ሂድ በቃ አሌልም ይህን ካገኘሁ ከአንተ ምን እፈልጋለሁ? ይህ አይነት ስሜት ነበር ያነጋገሯና እኔም የሆነ ነገር እንደዚህ ፍቺ ቢያቀርብላት የሆነ ነገር ትጥርበታለች፣ የሆነ ነገር ታደረገላት ትፈተዋለች ብዬ ነው የማስበው ማለት ነው። ግን እዚህ ሁሉ ግን ንግስት ሱመያ ምን ትላለች የሚለውን ተንግዶዳ ለምንሽም በቃ የማይሆን ከሆነ እንግዲህ አዩን እያስተካከልኩ በአዩ ህይወት ቀጥላለሁ። ግን እባክሽ ግን መጀመሪያ አንቺ እባክሽ ብሎ ለምኗን አለቀሰ ማለት ነው። ሊያስመስል ነው ወይስ እኔ የሚያስመስል አይመስለኝም እንደዚህ እያለቀሰ። እኔ በነገራችን ላይ ያው ሰይድ በማግባቱ ብናደድም ግን እንደዚህ ሲያለቅስ ግን እኔ ወንድ ሲያለቅስ አልወድም ማለት ነው። በጣም ነው ያሳዘነኝ፣ አንጀቴን የበላኝ ማለት ነው። ስሙ እባክሽ ታረቂው፣
ንግስቱ የት ነሽ? ስለዚህ ወንድ ልጅ ለምን የልጆች አባት ያልቅስብሽ? መስመርሽን አዩን ፍታት ሆነ አዩ ትፈታ። እኔ ትፈታ ባይ ነኝ። በቃ ፍታትና ያው ከእሷ ጋር ኑሩ ልጆችህ ጋር ከንግስት ጋር ከጀግናዋ ሴት ጋር ማለት ነው። እኔ በነገራችን ላይ ጀግና ትመቸኛለች ጥሎብኝ ማለት ነው። ምክንያቱም ሰርቶ የሚያሳይ በቃ አሌለ ለዚህ ተልካሻ ወንድ ለሞላበት ዘመን ላይ ምን አይነት ሴት እንዳለች ምን አይነት ልጆቿን አንቀባራ ማሳደግ እንደምችል ለራሷ ቤት ገዛች። ስም እኮ የምር ጀግና ንግስት ናት የምር ማለት ነው። ለልጆቿ ቤት ገዝታ ህይወቷን ቀብረር ብላ እየኖረች ይሄ ምንም እኮ እንትን አይባልም። ምንም እኮ ማብራራትም አይጠበቅም ስለ ጀግንነቷ ማለት ነው። ግን እኔ አድናቂዋ ነኝ ማለት ነው። ስሙን አዩ ይሄን ግዛልኝ እያለች የወር አስቤዛም እንትን ትቀበላለች። አንተ ስሙ ግን ሰርታ የምታሳይ ጀግና ናት እና በጣም ነው ማደንቅሽ ማለት ነው። ስለዚህ ሰይዱ እባክሽ ተመለሽልኝ፣ የምትይውን ያደርጋለሁ፣ ይሄን አድርግልኝ በይ ከማድረግ ወደኋላ አይደለም። ግን አዩ በምትሰጠው እንትን ስለምትደባደብ ምናምን አዩ እንዴት ነው የምንገናኘው እንደዚህ አይነት ሴት ጋር እያልሽ የምትይውን ነገር አቁሚ። እሷን ፍታም ከሆነ ፈታለው፣ አይሆንም ካልሽም መልስሽን ጠብቃም። እንግዲህ ወዳ በፍጹም ባንቺ ቪዲዮ አልሰራምም፣ ስምሽንም እንዳታነሳ አደርጋለሁ። እኔ ሁሌም ነው የምነግራት ስምሽ እንዳታነሳ። በጣም አከብርሻለሁ፣ በጣም እወድሻለሁ። ግን ልጅቷ ያው ሀዩ በያቸው ስለሆነች ነው እንጂ ሰይዱ በነገራችን ላይ ክብርሽን ሁሌም ንግስት ሱመያ ነው የሚለው ማለት ነው። በጣም ነው ማደንቀው በዚህ በኩል ማለት ነው። አንድ ቀን ክፉሽን አንስቶ ያውቅም። ለምን ያነሳሻን? ሲጀመር ክፉሽን አንቺ እሱ ነው ጥፋተኛው፣ አንቺ ጥፋተኛ አይደለሽም። በመቀጠል ደግሞ በቃ ይሄ የፈለገውን ነው አደረገው ማለት ነው። እሷን ባያገባ ኖሮ ይሄ ሁሉ ነገር አይከሰትም ነበረ ማለት ነው። በሰላም በፍቅር ከቤት ወጥቶ ነው ጦስ የመጣውና እና ለማንኛውም በጣም ደስ ይላል። እንግዲህ ከታረቁ እሱም መልስ ትሰጣለች። መልሱን ደግሞ ይዘንላችሁ መንቀርብ ሆናል። ሰይዶ ግን እባክሽ ልለምንሽ ተንከራተትኩ ከጎንደር ሐረር ከሐረር ድሬዳዋ እያለ እንግዲህ ብዙ ተንከራቶ አይተናል ማለት ነው። እሷም እንግዲህ አልገኝም ብላ እንግዲህ ራሷን ደብቃለች። የት የተደበቀችው አላህ አለ ማለት ነው። እኔ ሲወሰይ ግን እዛው አዲስ አበባ ነው ማለት ነው። እዚህ ተንግዶ ወዳ እንደዚህ ለምኘሽ አዳማ እንኳ እዝጋ ናት ቢሉኝ ታልደወልሽልኝና እና ካላልሽኝ አልመጣም። የመጨረሻዬ ነው፣ ወስኛለሁ። እባክሽ አንቺ ውሳኔሽ ስጭኝ ብሏል ማለት ነው። ለሰይዶ ውሳኔ ምሰጥ ይሆናል ማለት ነው ስሙ ማለት ነው። ለማንኛውም እንደ ሀሳብና እንደ አስተያየት ማለት ነው። ስሙ ጀግንነቷን እንዳለ ሆኖ ጎበዝ ናት። በቃ አሳይታለች። እንደዚህ ራሱ አልቅሶ ስለለመናት እኔ ደስ ነው ያለኝ። እንደ ማንኛውም ደፍስፍስ ሴት እኔ እኮ አለሱ ምን ማድረግ እችላለሁ፣ ምንስ አደርጋለሁ ብላ እጅ አለመስጠቷ በቃ እኔ ለራሴ በቂ ነኝ። አንዳንድ ሰዎች አላደ በቃ ከኔ ውጭ ምንም ማድረግ አችልም ብሎ ለሚያስቡ ሰርቶ ማሳየት እኔ የብዙ ሴቶች ተምሳሌ ናት ብዬ ነው ማምነው። እና ስሙ በርችልኝ፣ ጀግና ነች። እውነት አድናቂሽ ነኝ ማለት ነው። ስለዚህ አልፈልጋችሁም፣ ተውኝ በቃ ሌላ ኮራ ብላ ተውኝ ነው ያለቻቸው ማለት ነው። ስለዚህ ሰይዶ ደግሞ አንቺም ከባለሽ ጋር ኑሪ፣ ልጆችም ከአባታቸው ጋር ይኖሩ፣ አዩን ፈቶ ተኔ ጋር ኑሩ ብለሽ እንደምትስማሚ ተስፋ አደርጋለሁ። ለማንኛውም ለዛሬ ነበረን ቪዲዮ ይሄን ይመስል ነበረ። ስለ ሰይድና ስለ ሱመያ ነው። ለማንኛውም አዳዲስ እና ወቅታዊ የሆኑ ቪዲዮዎች እንዲደርሷችሁ ላይክ ሼር ማድረጋችሁ እንዳትረሱ ማለት ነው። ነባሮች ላይክ ሼር፣ አዳዲሶች ደግሞ ሰብስክራይብ ያደረጋችሁ እንድትቀጥሉ ለምንለው ላይክ